የኢትዮጵያ ብሔራዊ ባንክ በሀገሪቱ የፋይናንስ ስርዓት ውስጥ በግለሰቦች መካከል የሚደረጉ የዲጂታል ገንዘብ ግብይቶችን ህገወጥ ናቸው አለ። ባንኩ በስራ ላይ ባለው ህግ መሰረት በተለየ ሁኔታ በግልጽ በብሔራዊ ባንክ ካልተፈቀደ በስተቀር ማንኛውም የዲጂታል ገንዘብ ግብይት፣ የምንዛሬ ወይም አገልግሎት ሰጪነት ተግባራት ከኢትዮጵያ ብር ጋር የተያያዘ የክሪፕቶ ግብይትን ጨምሮ ማከናወን የማይቻል ነው ብሏል። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ፍቃድ በሌላቸው የተለያዩ መተግበሪያዎችን የሚደረጉ ያቻ የዲጂታል ግብይቶችን በጊዜያዊነት አቅዷል። ባንኩ ባወጣው መግለጫ እንዳስታወቀው በተዘረጉ የቁጥጥር ማዕቀፎች መሰረት በተደረገ ክትትል ግለሰቦች ከባንኩ ፍቃድ በሌላቸው የተለያዩ መተግበሪያዎች ግብይቶችን እየፈጸሙ ነው። በዓለም አቀፍ ደረጃ የዲጂታል ግብይት ፍላጎት እየጨመረ በመጣበት በዚህ ወቅት ጥንቃቄ ማድረግ እንደሚገባ ገልጾ ግለሰቦች ግብይት በሚፈጸሙበት ወቅት በትክክለኛ መረጃ ላይ ተመስርተው ሊሆን እንደሚገባ ማሳስቧል። በተለይም የዲጂታል ግብይቶችን የገበያ ተለዋዋጭነትን፣ የውጭ ምንዛሬ ዋጋ ማሳሳትን፣ የሳይበር ወንጀልን፣ የግብይት ግልጸኝነት ችግሮችን የሚያስከትሉ እንዲሁም የህገ ወጥ የገንዘብ ዝውውርና የፋይናንስ ሽብርተኝነትን ክልከላ ማቀፍ የሌላቸው መሆኑን ባንኩ በመግለጫው አብራርቷል።